የፌዴራል ፖሊስ ወንጀል ምርመራ ቡድን እንግዲህ አሁንም እርምጃዎችን መውሰዱን አጠናክሮ ቀጥሏል። ቲክቶከር አዶናይን በቁጥጥር ስር እንደዋለ መረጃው ደርሶናል። በበርካቶች ዘንድ በጥቂት ጊዜያት ውስጥ እውቅናን ያገኘው ታዋቂው ቲክቶከር አዶናይና ጓደኛው ጃኒ ማምሻውን በጸጥታ ኃይሎች ቁጥጥር ስር ውለዋል። በትናንትናው ዕለት እኛም አንድ ፕሮግራም የሰራን ሲሆን ይኸውም ደግሞ ታዋቂው ቲክቶከር አዶናይ ከአገልጋይ እዩ ጩፋ ጋር ተገናኝቶ የነበረና ከዛም በኋላ ሰግጥ የሚለውን ቃል መጠቀም እንቀጥላለሁ፣ እንደውም ቃሉን ስግጥግጥ ወደሚለው አሻሽያለሁ በማለት በቪዲዮ ጭምር መልእክቱን አስተላልፏል። ታዲያ ይህ ቪዲዮ ከተሰራጨ በኋላ በጣም በርካታ ሰዎች ሐሳብና አስተያየታቸውን የሰጡ ሲሆን በተለይ ደግሞ ወንጌል አማኞች ከዚህ ቃል ጋር ተያይዞ በርካታ ቅሬታዎችን ሲያቀርቡ እንደነበረ በፕሮግራማችን አቅርበን ነበረ። ታዲያ መምሻውን እንግዲህ አንድ እንደተሰማው መረጃ ቲክቶከሩ አዶናይ ከጃኒ ጋር አንድ ላይ በፖሊስ ቁጥጥር ስር የዋሉ ሲሆን አንዳንዶች እየተናገሩ እንዳሉትም በተለይ እስሩ ከሰግጥ ፈምስ ከሚለው ቃል ጋር ተያይዞ ነው እያሉ የተለያዩ ጥርጣሬና ሐሳባቸውን እየገለጹ ይገኛሉ። በሌላ በተሰማ ዜና ደግሞ ከወራት በፊት በሕግ ቁጥጥር ስር ውሎ የነበረው ታዋቂው ቲክቶከር እና በፍጥነት መረጃዎችን የሚያቀርበው ሙሴ ሰለሞን በዛሬው ዕለት በተሰማው ዜና ከእስር የተፈታ ሲሆን አዲስ የቲክቶክ አካውንትም በመክፈት በጣም በርካታ ተከታዮችን በጥቂት ሰዓታት ውስጥ ማግኘት ችሏል። ከዚህም ጋር ያይዘው እንግዲህ አድናቂዎቹ በብዙ ደስታና ሐሴት በመሞላት በሙሴ ሰለሞን አዲስ በተከፈተው አካውንት የሐሳብ መስጫ ሳጥን ስር በመግባት ወንድማችን ሙሴ ሰለሞን እንኳን እግዚአብሔር ረዳ እጅግ ደስ ብሎናል እያሉ ሐሳብና አስተያየታቸውን እየሰጡ ይገኛሉ። ታዲያ እነዚህን ሁለት ጉዳዮች ተመልክቶ ቪዲዮዎችን ይዘንላችኋል። ቪዲዮዎቹን ትመለከታላችሁ። እናንተም ቪዲዮአችንን ላይክ እና ሼር እንዲሁም ቻናላችንን ሰብስክራይብ ማድረጋችሁን አትርሱ እያለን እስቲ ቪዲዮዎቹን ተመልክተን እንመለስ። የፌዴራል ፖሊስ ወንጀል ምርመራ ቡድን እንግዲህ አሁንም እርምጃዎችን መውሰዱን አጠናክሮ ቀጥሏል። ቲክቶከር አዶናይን በቁጥጥር ስር እንደዋለ መረጃው ደርሶናል። እንግዲህ ሶሻል ሚዲያ የምትጠቀሙ ሰዎች ባካችሁ ከባህል ከቋንቋ ከእሴት ጋር አንጻር ህብረተሰቡን እያስከፋ ያለ ነገር እያወዛገበ ያለ ነገር ካለ ቆም ብላችሁ ማሰብ አለባችሁ ማለት ፈልጋለሁኝ እና የፌዴራል ፖሊስ አሁንም በሶሻል ሚዲያ ላይ አጠቃቀማቸው ልክ አይደሉም ብሎ ያመነባቸውን በጠቅላላ እርምጃ መውሰዱን አጠናክሮ እንደሚቀጥል ነው እየተናገረ ያለው። ስለዚህ ዛሬ በተሰማው ወይም አሁን በደረሰ ማስረጃና መረጃ ቲክቶከር አዶናይ በቁጥጥር ስር እንደዋለ መረጃው ደርሶናል። መልካም ምሽት ይሁንላችሁ። ዋይ የጠጣችሁ ሰዎች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እንግዲህ በድጋሚ ተመልሰናል ወደ ስራ። ግን የድሮ ከ1.9 ሚሊዮን በላይ ተከታይ የነበረውን አካውንቴን አሁን ላይ ለጊዜው አክሰስ ማድረግ አልችልም፣ ወይም ደግሞ አሁን ላይ ለጊዜው እሱ መጠቀም አልችልም። ስለዚህ ይሄንን ማለትም አዲስ አካውንት ከዜሮ ተነስተን ነው የምናሳድገው። ሙሴ ሰለሞን ይላል ስሙ፣ ዩዘር ኔሙ ደግሞ ሙሴ ማይዳ ሰለሞን የሚል ነው። ስክሪንሾቱን እዚህ ጋር አስቀምጥላችኋለሁ። በዚህ አካውንት ነው ከዚህ በኋላ የምጠቀመው ማለት። ስለዚህ ይሄን አካውንት ሁላችሁም አዳዲስ መረጃዎችን ትኩስና ታማኝ የሆኑ መረጃዎችን ማግኘት ከፈለጋችሁ ይሄን አካውንት ፎሎ አድርጉ። ይሄን ቪዲዮ ብዙ ሰዎችም ጋር እንዲደርስ ይሄን ቪዲዮ ሪፖስት አድርጉት፣ ብዙ ጊዜ ኮፒ ሊንክ አድርጉ፣ ለሰዎችም ላኩላችሁ። ይሄን አካውንት ፎሎ እንዲያደርጉ አዲሱ አካውንት ይሄ ነው። ይሄን ማሳደጋችንም አይቀርም፣ እንደ ድሮ መመለሳችን አይቀርም። በትንሽ ጊዜ ውስጥ ያንን ማድረግ እንድንችል እንደነገርኳችሁ ፎሎ ማድረግ እንዳትረሱ። ይሄን ቪዲዮ ሪፖስት አድርጉት፣ ለብዙ ሰዎች ላኩላችሁ። ትንሽ ፎሎወሩ እስከሚያድግ ድረስ ብዙ ፌክ አካውንቶች ስለሚኖሩ የትክክለኛ አካውንት ሊንክ ኢንስታግራም ቻናል ላይ ፖስት አድርግላችኋል፣ ወይም ደግሞ ቴሌግራም ቻናል ላይ ፖስት አድርግላችሁ። አሁን ላይ አካውንት ከፍቱ ከዜሮ ፎሎዊንግ 0 ፎሎወርስ 0 ላይክ ነው። በአጭር ጊዜ ውስጥ ደግሞ ስንት እንደምንገባ እናያለን። እግዚአብሔር ይመስገን። ይሄን ማሳደጋችን አይቀርም። ሶስተኛ አካውንት ይሆናል ማለት ነው። ይሄን መስለሰን ስናሳደግ ከዚህ በፊት እንደምታውቁት ሁለት አካውንት አሳድጌያለሁ። አንደኛው 1.9 አንደኛው 500,000 አካባቢ ነበር። ስለዚህ ይሄን በአጭር ጊዜ እናሳደገው እንደነገርኳችሁ ለብዙ ሰዎች ላኩላችሁ። ይሄን ቪዲዮ ፖስት አድርጉት። ይመቻችሁ። ውድ የክርስቲያን አዲስ ዩቲዩብ ቻናል ቤተሰቦቻችን በቪዲዮ ላይ እንደተመለከታችሁት እንግዲህ ማምሻውን በደረሰን ዜና ታዋቂው ቲክቶከር አዶናይና እንዲሁም ጓደኛው ጃኒ ለጥያቄ ተብለው በፖሊስ ቁጥጥር ስር መዋላቸው ታውቋል ማለት ነው። በተለይ ደግሞ በርካቶችም ጥርጣሬያቸውን እያሳዩ እንዳሉት ሰግጥ ፈምስ ከሚለው ንግግር ጋር ተያይዞ በርካታ ከኢትዮጵያ ባህልና እሴት ጋር የማይሄዱ ነገሮች በሀገሪቱ ውስጥ እየታዩና እየተስተዋሉ መሆናቸውን ተከትሎ ከዚህ ጉዳይ ጋር እንደተያያዘ የተለያዩ ፍንጮች እያሳዩ ይገኛሉ። ሁላችሁም እንደተመለከታችሁት እንግዲህ ዛሬም ብቻ ሳይሆን ከቀናት በፊትም በቲክቶክ አዋርድ ላይ ካለባበሳቸው ጋር ተያይዞ የኢትዮጵያን ባህልና እሴት አያሳይም ፈጽሞ አዲስ ለሚመጣው ትውልድም የማይሆን ነገር ነው የሚያሳየው ተብለው የተጠረጠሩ 4 ግለሰቦች መታሰራቸውን ሰምተን ነበረ። ታዲያ በዛሬው ዕለት አመሻሹን ደግሞ እንደተሰማው በቲክቶክ ማህበራዊ ድረገጽ ላይ ከ3.3 ሚሊዮን በላይ ተከታዮችን ያፈራውና በቲክቶክ አዋርድ ላይ ደግሞ
መኪናውን ጨምሮ 3 የቲክቶክ አዋርዶችን በመሸለም የታወቀው ወንድማችን አዶናይ አመሻሹን እንግዲህ ወደ እስር ቤት መግባቱ አንድ መረጃ ተሰምቷል ማለት ነው። እንግዲህ ከዚህ ላይ መረዳት እንደምንችለው አሁን ላይ በሶሻል ሚዲያዎች ላይ የሚደረጉ እንቅስቃሴዎችን በተለይ መንግስት ከሀገሪቷ ሕግና ከሀገሪቷ እሴትና ባህል ጋር የማይሄዱ ነገሮችን ባስተውሎት ህብረተሰቡ መመልከት እንዳለበት እያመለከተ የሚገኝ ነው። ስለዚህ ይህንን ድምጽ የምትሰሙ በርካቶችና ማህበራዊ ሚዲያውን የምትጠቀሙ ብዙዎቻችሁም እንግዲህ አንዳንድ ለምናደርጋቸው ነገሮች እጅጉን ጥንቃቄና ለሰዎች የሚደርስ በመሆኑ እንግዲህ በደንብ አስበንበት መስራት ያለብን እንደሆነ እኛም ማሳሰቢያችንን በዚሁ አጋጣሚ ለመግለጽ እንፈልጋለን ማለት ነው። በተጨማሪ ዘገባችን ደግሞ በጣም የምንወደውና ፈጣን መረጃዎችን በማድረስ የሚታወቀው ወንድማችን ሙሴ ሰለሞን ከወራት በፊት እንግዲህ በአንዳንድ ጉዳዮች ተጠርጥሮ በፖሊስ ቁጥጥር ስር በመዋል ለእስር ቤት ተዳርጎ እንደነበረ እናውቃለን። ታዲያ በዛሬው ዕለት ሌሊት ላይ እርሱም በኢንስታግራም ማህበራዊ ድረገጹ ላይ እግዚአብሔር ይመስገን ማለቱን ተከትሎ ሙሴ ሰለሞን ተፈቷል እያሉ ብዙ ፍንጮች የጠቀሱ ሲሆን ታዲያ በዛሬው ዕለት ግን ራሱ በመምጣት እንግዲህ እንደተፈታ ገልጿል ማለት ነው። ከዛም ባሻገር አዲስ የቲክቶክ አካውንት የከፈተ ሲሆን በጥቂት ሰዓታትም እንግዲህ አሁን እስካለንበት ድረስ ከ60,000 በላይ ተከታዮችን ማፍራት ችሏል ማለት ነው። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን እስቲ በእነዚህ ጉዳዮች ላይ የእናንተስ ሀሳብና አስተያየት ምን ይመስላል? ሀሳባችሁን በሀሳብ መስጫ ሳጥን ላይ አስቀምጡልን እያለን የዛሬው ፕሮግራማችን እንግዲህ ወንድማችን ቲክቶከሩ አዶናይ መታሰሩን ተከትሎና እንዲሁም ደግሞ ታዋቂው ቲክቶከር ሙሴ ሰለሞን ከእስር መፈታቱን አስከትለን ወደ እናንተ ያቀርብንበት አጠር ያለ ፕሮግራም ይህንን ይመስል ነበረ። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን ዛሬ ወደ እናንተ ይዘን የመጣነው ፕሮግራም ይህንን ይመስል ነበረ። በቀጣይ ፕሮግራሞቻችን ደግሞ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን በምናስባቸው ሌሎች ልዩ ልዩ አስተማሪ የሆኑ መንፈሳዊ ፕሮግራሞች ዳግመኛ ወደ እናንተ እንደምንመለስ ቃል እየገባን የዛሬው ፕሮግራማችንን እዚህ ላይ እንፈጽም። ሰላም፣ ጤና፣ ፍቅር በያላችሁበት ስፍራ ሁሉ እየተመኘንላችሁ ጌታ ኢየሱስ ክርስቶስ ዘመናችሁና ሕይወታችሁን ይባርክ እንላለን። ቸር ሰንብቱ።